መልእክት አለኝ። ሽብርተኝነት መነሻው ጭቆና ነው። ህዝብ በሰቀቀንና በጭቆና የሚኖር ከሆነ በያለበት ሽብርን ያውጃል። ሽብር ለጊዜው ለገዢው ሰቀቀን ሲሆን ለተጨቋኙ ህዝብ ደግሞ ተስፋ ይሆናል። ያገኘ ደግሞ ይደግፈዋል። ብሔሩን በኪሱ ይዞ የሚንቀሳቀሰው ህዝብ ለሞትና ለጭቆና ቅርብ እንዲሆን ተደርጎ ተሰርቷል። ሀገራችን ኢትዮጵያ ላይ የውሃን ክራፍ ቅጥቅጦች ባካችሁ አደብ ግዙ ለማለት እወዳለሁ። በመበደል አሸናፊነት የለም። ዩሃን ክራፍ ለቋንቋችሁ ፊደል ወርሰው ለመጠሪያችሁ ትርጉም አልባ ቃል ሲሰጠው ይዟችሁ ከሚኖረው ህዝባችሁ ሊለያችሁ ይህችን ሀገር ለምዕራቡ ዓለም ቅኝ ግዛት ሊያመቻቻት እንጂ የእውነት ሊረዳችሁ እንዳልነበረ ልታውቁ ይገባል ባይ። በግፍ የነገሰ በጉልበት ያሸነፈ እስካሁን አላየንም። የሩዋንዳን ጦርነት፣ የናዚን ጦርነት እንዲሁም ደግሞ ኩርዶችን ማንሳት እንችላለን። በመበደል አሸናፊነት እንደሌለ እነዚህን ሀገራት ማንሳት እንችላለን። በሩዋንዳ ለምሳሌ ሁቱና ቱትሲ በተነሱበት ጊዜ አንድ አይነት ቋንቋ ይናገሩ የነበሩት ቋንቋቸው፣ ባህላቸው፣ ሃይማኖታቸው ተመሳሳይ ነበር እና ሌሎቹ ዓለማት ላይ ያሉት ሌሎቹ ሀገራት ላይ ይችን ሩዋንዳን ለቀኝ ግዛት ትመች ዘንድ አመቻችተው ለመስራት ሲፈልግ ቱትሲዎች በሁቶች ላይ ጭቆና ያደርሱ ነበር በሚል ፕሮፓጋንዳ ሁቶችና ቱትሲዎች እንዲገጥሙ አድርገዋቸዋል። ቱትሲዎችን እንዲገጥሟቸው ሲያደርጉ መጀመሪያ ሁቶች ምንድነው ያደረጉት? ቤተክርስቲያን የሁቱና የቱትሲ ብለው ለዩ። ትምህርት ቤቶቻቸውን ለዩ። መስሪያ ቤቶቻቸው ላይ ሁሉ በቱትሲ ላይ አሸናፊነት እንዲመጣ በሚል ይጨቁኗቸው ነበር። መጨረሻ ላይ ጅምላ ጭፍጨፋ ጂኖሳይድ ሲፈጽሙ ከቆዩ በኋላ ከ5 ከ6 በላይ የመጨረሻ የሚሉትን ጭፍጨፋ ሲያደርጉ ቱትሲዎች ወደ 800 የሚሆኑ አለቁ። በሁቶች ማለት ነው። ሁቶች ጅምላ ጭፍጨፋ የመጨረሻውን ጅምላ ጭፍጨፋ አድርገው ወደ 800 ሺህ የሚሆን ቱትሲ ከጨረሱ በኋላ አሸናፊነት የመጣ መስሏቸው እያለ የቱትሲ ተደራጅተው ቱትሲዎች በጎን ተደራጅተው በትንሽ ቱትሲዎች ቤተመንግስታቸው እንዲወረርና የቱትሲዎች አሸናፊነት እንዲነግስ ሆነ። መጨረሻ ላይ ወደ 1 ሚሊዮን የሚሆኑ የቱትሲ ስደተኞች መጥተው ሩዋንዳን ወረሯትና የሁቱ የበታችነት ነገሰ። ሁቱ የበታች ሆነ ማለት የበላይ ሆናለሁ ብሎ አብሮት የኖረው ከነበረው ህዝብ ላይ ተሰርቶበት በነበረው ፕሮፓጋንዳና የጥላቻ መንፈስ ተነሳስቶ በወንድምና በወገኑ ላይ ያደረገው ጥላቻ ወይም ደግሞ ያደረገው ጭፍጨፋ ሳይሳካለት ቀርቶ የበታች ሆነ። ዛሬ ላይ ቱትሲዎች ሁቶችን ጋጋቻ በሚለው የእርቅ ስነ ስርዓት ወይ ሽምግልና ስነ ስርዓታቸው ታርቀው ይቅርታ ቢያደርጉላቸው ሁቶች ቀና ብለው እንዳይሄዱ ሆነዋል ማለት ነው። ሌላው ደግሞ የናዚን ጦርነት ብናነሳ ናዚዎች አይሁዶችን ሲጨፈጭፏቸው እንዲህ አይነት መሰረት የሌለው ጥላቻ ተነስቶባቸው ነበር በአይሁዶች ላይ ጭፍጨፋ ያደርጉ የነበረው። መሰረት አልባ በሆነ ነገር አብሯቸው ይኖረው ከነበረው ህዝባቸው ጋር ተጣልተው አይሁዶችን ወደ 1 ሚሊዮን አይሁድ ጨፍጭፈው እንደጨረሱ መጨረሻ ላይ አሁንም ተሸናፊዎች ነው የሆኑት። እንደውም በእውቀትና በብልጽግና በስልጣኔ አይሁዶች አሸናፊ ሆነው ዛሬ ሀያላን ሀገራት ከሚባሉት ውስጥ እስራኤልን መስርተው የሚኖሩት ናቸው። ዛሬ ላይ ፍልስጤም ሁሉ እስካሁን ድረስ እየተጨፈጨፈች የምትገኝበት ምክንያት አንዱ ይሄ ነው። የመጀመሪያ አሸናፊ እንሆናለን ብለው የነበሩ ህዝቦች ዛሬ ተሸናፊ ሆነው ሲሳደዱና ሲሽለኮለኩ የምናያቸው በአይሁዶች ላይ ጭፍጨፋ ያካሄዱ የነበሩ ህዝቦች ናቸው። ኩርዶችንም ብናነሳ የኦቶማን ቱርክ ጦርነት ኦርቶዶክስን ጨፈጭፋለሁ ከምድረ ገጽ አጠፋለሁ ብሎ በተነሳበት ሰዓት ኩርዶች ኦቶማን ቱርኮች ጋር አብረው ተባባሪ ነበሩ። አብረው ተባባሪ ሆኖ ኦርቶዶክስን ይጨፈጭፉ ነበር፣ ያሰቃዩ ነበር። አብሯቸው ያለውን ህዝባቸውን ያሰቃዩ ነበር፣ ይጨፈጭፏቸው ነበር። በመጨረሻ የኦርቶዶክስ አሸናፊነት ነግሶ ዛሬ ኩርዶች በየሀገሩ ተበትነው ሀገር አልባ ሆነው ይኖራሉ።
ዛሬ ሀገር አልባ ኩርድ የሚባሉት በግፍ ተነስተው ንጹሃንን ይጨፈጭፉ የነበሩት ወይም ደግሞ መሰረት በሌለው ነገር ተነስተው አጋሽ ሆነው ሲያሰቃዩ በነበረው ነገራቸው ዛሬ ሀገር አልባ ኩርድ ሲባሉ ይታያሉ።